ሰላምታችን በያላችሁ በይድረሳችሁ የተከበራችሁ አድማጮቻችን እንዴት ቆያችሁ? 433 በአራዳ ኤፍኤም 95.1 በዛሬው ጨዋታ ዙሪያ ከእናንተ ጋር ቆይታ ያደርጋል። በሴንት ጄምስስ ፓርክ ኒውካስል ዩናይትድ ከአርሰናል የሚያደርጉት ጨዋታ ከወዲሁ ትኩረትን ስቧል። አርሰናል ባለፈው ከማንቸስተር ሲቲ ጋር 1-1 በሆናቸው ውጤት መለያየቱን ተከትሎ ከሊቨርፑል ጋር የነበረው የነጥብ ልዩነት ሰፍቷል። በዛ ምክንያት ይህንን ጨዋታ አለማሸነፍ ሌላ ወደ ኋላ እንዲቀር የሚያደርገው በመሆኑ ምክንያት ለአራተኛ ተከታታይ ዓመት የሊጉን ዋንጫ ላያሳካ ይችላል የሚለው በአርሰናል ደጋፊዎች ዘንድ በስጋት ስሜት የሚታይ ነው። አርሰናል በሊጉ ዋንጫ ያነሳሉ ተብሎ ከፍ ያለ ግምት ካገኙ ቡድኖች መካከል አንደኛው ነው። ከወዲሁ የሚሰበሰቡ ነጥቦች በዚህ ረገድ ወሳኝ ናቸው። ኒውካስል ዩናይትድ አንድ ጨዋታ ብቻ ነው ያሸነፈው ከ5 ጨዋታ በኋላ። ቡድኑ ጉዞው ጥሩ አይደለም። 3 ጨዋታዎች ውጤት እንደዚሁም ደግሞ 1 ሽንፈትን መዝግቧል። አሌክዛንደር ኢሳክ ከቡድኑ ጋር ከተለያየ በኋላ የአጥቂ መስመሩ ጥያቄ እየተነሳበት ነው ያለው። በእርግጥ ኒክ ቮልተማደን አስፈርሟል፣ ግን ደግሞ አጥቂው ገና ከቡድኑ ጋር እየተላመደን ያለው ወልቭስን 1-0 በሆነ ውጤት ባሸነፈበት ጨዋታ ያው ብቸኛ ድላቸው ነው። እዛ ጨዋታ ላይ ጎል አስቆጥሯል። አንቶኒ ጎርደን ከቅጣት መልስ ወደ ሜዳ ተመልሷል። ይሄ በጎ ዜና ነው። ከአርሰናል ጋር በተገናኘ የቡድኑ ከጉዳት ጋር ተያይዞ የሚነሳ ዜና የለውም። የተሟላ ስኳር ነው። ምናልባት ማርቲን ኦዴጋርድ በዚህ በኩል ክፍተት ካልፈጠረ በስተቀር አዲስ ሚና ለአዲስ ተጫዋችን ሰጥቷል ለኤቤሪቼ ኤዜ። ይሄ ሌላው መልካም ዜና ሊሆን ይችላል ለአርሰናል። ሁሉም በሳምንቱ አጋማሽ እንግዲህ ፖርት ቬልን ከሜዳ ውጪ 2-0 አሸንፎ በቀጣይ ከብራይተን ኤንድ ሆቭ አልቢዮን ጋር ለሚያደርገው ጨዋታ ራሱን ዝግጁ አድርጓል። ከአንድ ወር በኋላ የሚከናወን ነው። በቅርብ ጊዜ ሁለቱ ቡድኖች ባደረጉት ጨዋታ በሴንት ጄምስስ ፓርክ የአርሰናል ውጤት ጥሩ አይደለም። ዛሬስ ምን ሊፈጠር ይችላል? ሜሊሻ የሳምንቱ ትልቅ ጨዋታ ማርክ በክሪስታል ፓላስና በሊቨርፑል ትናንት የተመለከትነው ጨዋታ አንደኛው ተጠባቂ ትልቅ ጨዋታ ነው። ዛሬ ደግሞ በአርሰናልና በኒውካስል መካከል የሚደረገው ጨዋታ የበለጠ ተጠባቂ ነው ማርክ። የማይክል አርቴታ ከማንቸስተር ሲቲው ጨዋታ በኋላ ማርክ በጣም ብዙ ትችቶች አስተናግዷል። የበለጠ ጥንቃቄን መሰረት ያደረገ የጨዋታ መንገድ ይከተላል በሚል አንዱ በጣም የሚጠበቀው ነገር ዛሬስ ምን አይነት የጨዋታ መንገድ ይከተላል? የበለጠ ተጋጣሚው አግሬሲቭ የሆነ አካላዊ ፈተና የሚሰጥ ቡድን ነው የኤዲሃው ቡድን። ሊቨርፑል ጋር ያደረጉትን ጨዋታ መለስ ብሎ ማየት 3-2 ያለቀው ጨዋታ አንድ ጨዋታ ብቻ አይመስልም። አንድ ጨዋታ ብቻ አይመስልም። በትክክል የነበረው ትግል፣ ተጫዋቾቹ ያወጡት ኢነርጂ የአንድ ሰው ኢነርጂ አልነበረም። የፍጻሜ ጨዋታ ነው የሚመስለው። የኤፍኤ ካፕ፣ ካራባኦ ካፕ ወይም የሻምፒየንስ ሊግ ጨዋታ በአንድ ጨዋታ የሚያልቅ አይነት እንጂ የ38 ሳምንት ጨዋታ አይመስልም። በተለይ አማካዩ ላይ ያለው ፍልሚያ የበለጠ ለአርሰናል ፈታኝ ሊሆን የሚችልበት እድል ይኖራል። ማርክ የዚህ የብሩኖ ጊማሬሽ፣ ጆይልተን እና ሳንድሮ ቶናሊ የበለጠ አግሬሲቭ ናቸው። ብዙ ሜዳ ሸፍነው የሚጫወቱ ናቸው። ጨዋታም በየትኛውም መንገድ ማሸነፍ የሚፈልጉ አይነት አማካዮች ናቸው። እዚህ አርሰናል የትኛውን የጨዋታ መንገድ ይከተላል፣ የትኞቹን ተጫዋቾች ለዚህ አካላዊ ፈተና በመጀመሪያ አሰላለፍ ውስጥ ይጠቀማል የሚለው በራሱ ማርክ ተጠባቂ ይመስለኛል። እንግዲህ የማይከሎ ሞሬኖ እና የዴክላን ራይስን በጋራ መጫወት የአርሰናል ደጋፊዎች ፈጽሞ ማየት የማይፈልጉት ጥምረት እየሆነ መጥቷል። ግን ሚሊሻ ይሄ ጨዋታ እሱን አይፈልግም፣ ጥምረት አይፈልግም። ከዛ አንጻር ነው የማንሳት የፈለግኩት ማርክ። ምክንያቱም ቅድም ያነሳናቸው የኒውካስል አማካዮች የሚሰጡትን አካላዊ ፈተና መቋቋም የሚችሉት እነዚህ ተጫዋቾች ይመስላል። እዚህ ማይክል አርቴታ ከሜዳው ውጪ ነው የሚጫወተው፣ ተጋጣሚው አግሬሲቭ ነው። ይሄን ታሳቢ በማድረግ ደጋፊው ፈጽሞ ማየት የማይፈልገውን የእነዚህን ተጫዋቾች ጥምረት እንደገና በቋሚ አሰላለፍ ይጠቀማል ወይስ ደግሞ
አብዝቶ ለቀረበበት ትችት ተቃራኒውን ምላሽ ይሰጣል የሚለው ነገር ከጨዋታው ፊት ለማየት የሚያጓጓው እሱ ይመስለኛል። ማርክ ግን የማይክል አርቴታ አይነት አሰልጣኞች ጆሮአቸው ውጭ አይደለም። ማርክ የበለጠ ስራቸው ላይ ትኩረት የሚያደርጉ አሰልጣኞች ናቸው። ጨዋታው የሚፈልገው ይህንን ነው ብሎ ካመነ በውጫዊ ጫና ምክንያት ሌላ አይነት አሰላለፍ የሚጠቀምበት እድል የሚኖር አይመስልኝም። የበለጠ ቡድኑ አማካይ ላይ ያለውን ፍልሚያ ባላንስ ማድረግ ይችላል። እነዚህን ተጫዋቾች የሚጠቀም ከሆነ መከላከሉ ላይ የበለጠ ጥሩ ሽፋን ተከላካዩ ሊያገኝ ይችላል። ማጥቃቱ ግን ችግሩን ይዞ ይቀጥላል የሚል እይታ ነው ያለ ማርክ። ልክ እንደ ሌሎች ጨዋታዎች በፈጠራው የሚቸገርበት አይነት ጨዋታ ሊገጥመው ይችላል። ፈጠራውን ከፈለገና ድፍረት ከጨመረ በሁለቱ 8 ቁጥር ቦታዎች ላይ ናታን ዋኔሪና እንደዚሁም ደግሞ ሰሞኑን እየተመለከትን እንዳለ ነው ኤቤሬቺ ኤዜ ከማርቲን ዙቢሜንዲ ጋር አካላዊ ፍልሚያውን ከግምት ውስጥ ካስገባ ደግሞ ማርቲን ዙቢሜንዲ፣ ዴክላን ራይስ እና እንደዚሁም ደግሞ ሚካኤል ሜሬኖ እነኚህ ሊሆኑ ይችላሉ። በአካላዊ ፍልሚያ ምን ያህል መቋቋም ይችላል ኒውካስል ዩናይትድ? ወይስ በኳስ ቁጥጥር ልክ ፉትቦል ክለብ ባርሴሎና እዛው ሴንት ጄምስስ ፓርክ ላይ በነ ዲዮንግ፣ በነ ፔድሪ፣ በነ ፌርሚን ሎፔዝ በእነኚህ ተጫዋቾች በኳስ ቁጥጥር የበላይነትን ወስዶ ለረዥም ሰዓት ኳስ ተቆጣጥሮ የበላይነትን ወስዶ 2-1 እንዳሸነፍበት ጨዋታ የትኛው የተሻለ አማራጭ ሊሆን ይችላል? ለማይክል አርቴታ ጥሩ ለኒውካስል ጨዋታ ለሚያደርገው ዝግጅት የበለጠ ቪዲዮ እንደጋግሞ የሚያዋጣ የባርሴሎናን ጨዋታ የቅርብ ጊዜ ይመስለኛል። ማለት የቅርብ ጊዜ ጨዋታ ነው እንዳልከው። በእነዚህ በፊዚካል አፒራንስ ጨዋታውን የሚቋቋሙ በማይመስሉ አማካዮች ፊዚካሊ ፊት ስለሆኑና ከኳስ ጋር በጣም ጥሩ ስለሆኑ ጨዋታውን የበለጠ ለመቆጣጠር ችሏል። 65% የኳስ ቁጥጥር ድርሻ ነበረው ባርሴሎና በኒውካስሉ ጨዋታ ከሜዳ ውጪ ባደረገው ጨዋታ። እዚህ ይህኛው የበለጠ ለማይክል አርቴታ ዝግጅት ጥሩ ጌም ይመስለኛል። ማርክ የባርሴሎናው ጨዋታ ኳሱን መቆጣጠር የበለጠ ቡድኑ ከኳስ ጋር በምቾት እንዲቆይ ማድረግ ጨዋታውን የበለጠ ውጤታማ ሊያደርግለት ይችላል የሚል እምነት አለ። ማርክ ከሳጥን የሚያደርጉት ከሆነ ጨዋታውን ኮንትሮል ማይኖረው ከሆነ ጨዋታው የበለጠ ለኒውካስል ተስማሚ ሊሆን የሚችልበት እድል ይኖራልና የኳስ ቁጥጥር ድርሻውን አብዝቶ መውሰድ አርሰናልን ተጠቃሚ ያደርገዋል። ለዚህ ታዲያ እነዚህ ቅድም ያነሳናቸው አማካዮች ተስማሚ ናቸው የሚለውም ነገር በደንብ መታየት ያለበት ይመስለኛል። ማርክ ጨዋታን ዲክቴት ለማድረግ የበለጠ ኳሱን ለመቆጣጠር ተስማሚ አይመስሉኝም። ማርክ ግን ሌሎች አማራጮች የሉትም ማይክል አርቴታ ታክቲካል አማራጮች የበለጠ 4-2-3-1 እኔ ለዚህ ስብስብ የበለጠ ተስማሚ ፎርሜሽን ይመስለኛል። ማርክ ዴክላን ራይስ እና ዙቢሜንዲ አንድ ላይ አድርጎ 10 ቁጥር መጠቀም ኤቤሬቺ ኤዜን መጠቀም የሚችልበት እድል አለው። የበለጠ አንደኛ አንድ ሌላ ከግራ የሚነሳ ጥራት ያለው አጥቂ ይጨምርለታል። የመስመር አጥቂ ማርቲኔሊ አሊያም ትሮሳርድ እድል ይጨምርለታል። ኤዜ ወደ 10 ቁጥር በመሄዱ ምክንያት የኦዴጋርድ ጉዳይ እርግጠኛ ስላልሆነ ቡካዮ ሳካ ከቀኝ ይኖራል። ፊት ለፊት ላይ ያለው ማጥቃት ላይ የሚሳተፉ ተጫዋቾች በሙሉ ጥራት ያላቸው እንዲሆኑ እድል ይሰጣል። ማርቲኔሊም ሆነ ትሮሳርድ ኤቨሬቺ 10 ቁጥር ላይ ቡካዮ ሳካ ከቀኝ እየተነሳና ቪክቶር ኤኮሬ 9 ቁጥር ሆኖ የሚጫወቱበት ማጥቃት ለየትኛው መከላከል ፈተና የሚሰጥ ነው የሚል እምነት አለኝ። ከዛ 6 ቁጥሮቹ ደግሞ ከሳጥን ቦክስ ለመጫወት ሁለቱም የተመቹ ናቸው። እንደ አስፈላጊነቱ ከኳሱ ጋር ወደ ተቃራኒ ሳጥን ዴክላን ራይስ ሲሮጥ ዙቢሜንዲ ሽፋን መስጠት የሚችል ለተከላካዩ ሚዛን መጠበቅ የሚችል ዙቢሜንዲ በእንቅስቃሴ ከኳስ ጋር ወደ ሳጥን ሲሄድ ዴክላን ራይስ ይህን መተግበር የሚችል አይነት ተመሳሳይ ኳሊቲ ያላቸው ለማጥቃትም ለመከላከልም ተስማሚ የሆኑ 6 ቁጥሮች ነው ማይክል አርቴታ ያለውና የበለጠ 4-2-3-1 በዚህ ጨዋታ የሚያዋጣ ይመስለኛል ለአርሰናል። እንግዲህ ሁለቱ የመስመር ተከላካዮች ሁለቱ የመስመር አጥቂዎች ወደ ኋላ ተመልሰው የአማካዩን ቁጥር ከፍ ማድረግ የሚችሉበት 10 ቁጥሩ በጥልቀት ወደ ኋላ እየመጣ ኤቨሬቺ ኤዜ የአማካዩን ኒውሜሪካል አድቫንቴጅ እንዲያገኝ አማካዩ ማድረግ የሚችልበት አይነት የቁጥር ብልጫም እድል ሊሰጠው ይችላል በዚህ ፎርሜሽን የሚገባ ከሆነና የተለያዩ ታክቲካል አማራጮችን መጠቀም የሚያስችል ስኳድ አለው። አሰልጣኙም ለዚህ
የሚታማ አይደለም። እንግዲህ ተመልክተናል በጨዋታ ውስጥ እንዴት ተለዋዋጭ እንደነበረ በማንቸስተር ሲቲውም ጨዋታ በባክ ፎር የጀመረውን ጨዋታ ወደ ባክ ስሪ በ2-8 ቁጥሮች የጀመረውን ጨዋታ በ2-6 ቁጥር እንደዚህ አይነት ለውጦች ሲያደርግ አይተናል በማንቸስተር ሲቲውም ጨዋታና ጨዋታውን የሚጀምርበት መንገድ የበለጠ ወሳኝ ይመስለኛል። በጨዋታ ውስጥ ጨዋታው ከእጅ ከወጣ በኋላ ከምትወስናቸው ውሳኔዎች ይልቅ ጨዋታው ከእጅ ከመውጣቱ በፊት የምታሳልፋቸው ውሳኔዎች የበለጠ ወሳኝ ይመስሉኛል። ማርክ ጎል ከተቆጠረበት በኋላ የምታረጋቸው ቅያሬዎች፣ የታክቲካል ለውጦች እነዚህ ትግል ናቸው ማርክ ምላሽ ለመስጠት። መጀመሪያ ግን ጌምን ፕላን የምታደርግበት መንገድ ስኬታማ ከሆነ ጨዋታን ለማሸነፍ የበለጠ የተሻለው መንገድ እሱ ይመስለኛልና በቋሚ አሰላለፍ የትኞቹን ተጫዋቾች ይጠቀማል? በተለይ አማካዩ ላይ የማይክል አርቴታ የዛሬው ጨዋታ ፈተና ይመስለኛል። ማርክ እንግዲህ ሚካኤል አርቴታ ቡድኑን ከተረከበ በኋላ በሴንት ጄምስስ ፓርክ ባደረጋቸው ጨዋታዎች በ4 ጨዋታ ሽንፈትን መዝግቧል። በርካታ ጨዋታ ወይም ከዚህ ያለፈ ቁጥር የመዘገበው ኢትሃድ ላይ ባደረገው ጨዋታ የደረሰበት የ5 ጨዋታ ሽንፈት ነው በሁሉም ውድድሮች። ኒውካስል ዩናይትድ በዚህ ውድድር ዘመን ከ5 የፕሪሚየር ሊግ ጨዋታ በ4ቱ ጎል አላስተናገደም። ጎል የተቆጠረበት በአንድ ጨዋታ ብቻ ነው፣ በሊቨርፑል 3-2 የተሸነፈበት ጨዋታ። ያም ቢሆን ግን በተቃራኒው ደግሞ አንድ ጨዋታ ብቻ ወልቭስን ብቻ ነው ማሸነፍ የቻለውና በ3ቱ ጨዋታዎች ደግሞ ጎል ማስቆጠር አልቻለም። ከ5ቱ ጨዋታዎች የሆነ በተቃርኖ ስሜት የተሞላ ነው። ዞሮ ዞሮ የአሌክዛንደር ኢዛክ ጉዳይ አሁንም ተከትሏቸው የመጣ ይመስላል። ኒክ ቮልትማደ ከሊጉ ጋር እየተላመደ ነው ያለው። ምን ያህል ስኬታማ ይሆናል? ጊዜ ይወስድበታል። ምናልባት ይህንን ዓመት መጠበቅ ግድ ይሏል። የሻምፒየንስ ሊግ ተሳታፊ ነው። ስኳዱ ጠባብ ነው። ኒውካስል ዩናይትድ ከአርሰናል ጋር ፍጹም የሚነጻጸር አይደለም። የአርሰናል ስኳድ ለየትኛውም ቡድን እንደ አርያ ሊታይ የሚችል ነው በአንድ የቡድን ግንባታ ሂደት። እንግዲህ ቅድም የጠቀስከው አለ ሜዲሻ 2-6 ቁጥሮችን የሚጠቀም ከሆነ በአጥቂ መስመር ላይ ያለው የማጥቃት እንቅስቃሴ ይሳሳል። የአርሰናል አደገኛ ተጫዋቾች የሚባሉት 2-8 ቁጥሮች ናቸው። በተለይ ከቀኝ መስመር አቅጣጫ የሚነሳው ሃርቪ ባርነስ እና እንደዚሁም ደግሞ አንቶኒ ላንጋ የመስመር እንቅስቃሴያቸው ከሪካርዶ ካላፊዮሪ እና አሁን በሳምንቱ አጋማሽ በዩናይትድ ተመልሷል ወይስ ዩሪያን ቲምበርን ይጠቀማል እርግጠኛ መሆን አንችልም። እዛ ቦታ ላይ ማንም ይሁን ማን ከተከላካዮች ጀርባ ያለውን ስፔስ የመጠቀም ኳሊቲ ያላቸው ሁለቱም ተጫዋቾች ፈጣን ናቸው። ከተከላካይ ጀርባ ያለን ስፔስ ማጥቃት የሚወዱ አይነት ተጫዋቾች ናቸው እና እነዚህ እንግዲህ ቡድኑ በማጥቃቱ ብዙ እየተቸገረ ነው። ማርክ ደካማውን ማጥቃት ነው ጠንካራው የአርሰናል መከላከል የሚያገኘው። የአርሰናል መከላከል እንግዲህ በፕሪሚየር ሊጉ ባደረጋቸው 5 ጨዋታዎች 2 ጎሎች ብቻ ነው የተቆጠሩበት። በክፍት ጨዋታ አርሊንግ ብሮት ሃላንድ ብቻ ነው ጎል ያስቆጠረባቸው። ማርክ የዶሚኒክ ሶቦስላይ ጎል የቆመ ኳስ ስለሆነ ስለዚህ ጠንካራ ነው የቡድኑ መከላከል። ያን ያክል ዝም ብሎ የሚፈታ አይደለም የአርሰናል መከላከል። በዛ ላይ ከደካማው የኒውካስል ማጥቃት ጋር ነው የሚገናኘውና ያን ያክል ፈተና የሚሆንባቸው አይመስለኝም። ሪካርዶ ካላፊዮሪ በሪከቨሪ ሩጫ የሚታማ አይነት ተጫዋች አይደለም። በደንብ ሜዳውን ሸፍኖ መጫወት የሚችል ተጫዋች ነው። እዚህ በቀኝ በኩል ያለውን የኒውካስል የማጥቃት ፈተና መቋቋም ይችላል የሚል እምነት አለኝ። እኔ የበለጠ የማጥቃት ሚዛኑ ላይ ትኩረት ማድረግ አለበት ብዬ ነው የማስበው ማርክ አርሰናል። ምክንያቱም አርሰናልም የሚገጥመው ጠንካራውን ዲፌንስ ነው። የኒውካስል መከላከል በጣም ጠንካራ ፋቢያን ሻር እና ዳንበር ጎል የተቆጠረባቸው አይደለም። ኬራን ትሪፐን እና ሊቭራሜንቶ ጥሩ ተዋህደዋል እነዚህ ተከላካዮች። አንደኛ በጋራ ብዙ ጨዋታ ያደረጉ ተከላካዮች ናቸው። ስኳዱም ጠባብ ስለሆነ በየጨዋታው ተመሳሳይ ላይናፕ ነው የምንመለከተው። ተመሳሳይ ነው። ስለዚህ የበለጠ ለውህደቱ እድል ሰጥቷቸዋልና ይህንን ተከላካይ የሚፈትን ማጥቃት አርሰናል መተግበር አለበት። ተከላካዩ ብዙ እየተቸገረ አይደለም ማርክ። እንግዲህ ነጥብ በጣለባቸው ጨዋታዎች በሙሉ የሚነሱት ነገሮች ከማጥቃት ጋር ያሉ ክፍተቶች ናቸው የሚነሱት በአርሰናል በኩል። በሊቨርፑል ጨዋታ ቡድኑ ጎል ማስቆጠር አለመቻሉ ነው ነጥብ ለመጣል የተገደደው። 1 ጎል ነው የተቆጠረበት ማርክ፣ ያውም የቆመ ኳስ። እዚህ ቡድኑ ላይ ያለው ማጥቃት ነው ደጋፊው አሁንም በቡድኑ ላይ እምነት እንዲያጣ ያደረገው። ለአጥቂ ተስማሚ አይደለም። ቪክቶር ዮኬሬሽ እድል አይፈጠርለትም። ኢቭን ሙከራዎች እያደረገ አይደለም ይሄ አጥቂ።
ስለዚህ ሰርቪሱ ጥሩ አይደለም። አሁን ቡካዮ ሳካ ተመልሷል። የበለጠ የቡድኑ ማጥቃት ጥራቱ ከፍ እንደሚል ምንም ጥርጥር የለውም። ትልቅ ኳሊቲ ያለው የመስመር አጥቂ ከመሆኑ ጋር በተያያዘ አንደኛው የጨዋታ ፍልሚያ እዛ ቦታ ላይ በትክክል 1-1 ብዙ ግንኙነት ይኖራል ከሊቭራሜንቶ ጋር። ሊቭራሜንቶ በጣም ጠንካራ ነው። ኦቨርላፕ ሲያደርግም አደገኛ ተጫዋች ነው። የበለጠ የቲምበርም ሆነ ቤን ዋይት በተለይ ከቤን ዋይት ጋር ጥሩ ኬሚስትሪ ያለው ይመስለኛል ቡካዮ ሳካ ማርክ። እንግዲህ የቤን ዋይት የቡካዮ ሳካና ማርቲን ኦዴጋርድ ጥምረት አይረሳም እና አሁን በሚካኤል ሜሬኖ ወይስ በናታን ዋኔሪ ይተካል ነው ያ ቦታ። ስለዚህ ከጀርባው በደንብ ኦቨርላፕ ሲያደርግ ለቡካዮ ሳካ ተስማሚው ሰው ቤን ዋይት ይመስለኛል። ከቲምበር ጋር ብዙ የዛን ያክል መዋሃድ አልቻሉም። እዚህ ማጥቃቱ መሻሻሉ ምንም ጥርጥር የለውም። ምክንያቱም ቡካዮ ሳካ ደረጃው ከፍ ያለ ተጫዋች ነው። ኤቨሬቺ ኤዜ በእርግጠኝነት እንደ ማንቸስተር ሲቲ ጨዋታ ከተጠባባቂ ወንበር የሚነሳበት አይነት ውሳኔን የሚያሳልፍ አይመስልኝም ማይክል አርቴታ። ስለዚህ ማጥቃቱ ላይ የጨመራቸው ጥራቶች አሉ፣ ግን የሆነ ያልተስማማቸው ይዜ በ8 ቁጥሮች መጫወት 8 ቁጥሮቹ በማጥቃት ላይ ያላቸው ተጽዕኖ ደካማ ከመሆኑ ጋር በተያያዘ የቡድኑ ማጥቃት ላይ ተገማች እንዲሆን አጥቂውን በቀላሉ ለመቆጣጠር ተከላካዮች እንዲችሉ ያደረገ ይመስለኛል ማርክና በታክቲካል ለውጥ የበለጠ ማጥቃቱን የማጥቃት ሚዛኑን ከፍ የሚያደርግ አይነት ውሳኔ ማይክል አርቴታ በዚህ ጨዋታ የሚያሳልፍ ይመስለኛል። በካራባኦ ካፕ ግማሽ ፍጻሜ በሴንት ጄምስስ ፓርክ መሸነፉ ይታወቃል። እንደዚሁም ደግሞ በፕሪሚየር ሊግ ያለፉት 2 ጨዋታዎች ተሸንፈዋል። አንቶኒ ጎርደን ጎል ካስቆጠሩት ተጫዋቾች መካከል አንደኛው ነው። ዊሎክ ኳስ ወደ ውጭ ወጥቷል፣ አልወጣም። አጨቃጫቂ ኳስ ወደ ጨዋታ እንዲገባ አድርጎ የተቆጠረው ጎል ከጨዋታው መጠናቀቅ በኋላ አሰልጣኝ ሚካኤል አርቴታ የሰጠው አስተያየት ረዥም ዓመት በእንግሊዝ በስኮትላንድ ኖር ያለው ይሄ ውሳኔ ለእንግሊዝ እግር ኳስ እጅግ በጣም አሳፋሪ ነው ብሎ በኋላ ላይ በስፓኒሽ ወይም በስፔን ትርጉሙ እንደዚህ ማለት ነው የእሱ ንግግር ተብሎ በሌላ አቅጣጫ ተተርጉሞ ነው ከቅጣት የተረፈው እንጂ አንዳንዶች ለወራት ቡድኑን በሜዳው ጠርዝ ላይ ሆኖ እንዳይመራ ሊታገድ ይችላል የሚል ግምት ሲያስቀምጡ እንደነበር ይታወቃል። አምና በሁለቱ ቡድኖች ግንኙነት በሴንት ጄምስስ ፓርክ አሌክዛንደር ኢዛክ ከቀይ መስመር አቅጣጫ የተሻገረለትን ኳስ ነው በጭንቅላት ገጭቶ ወደ ጎልነት በመቀየር 1-0 በሆነ ውጤት ኒውካስል ዩናይትድ ያሸነፈው። ሴንት ጄምስስ ፓርክ ከድሮም ጀምሮ ለየትኛውም ቡድን እጅግ በጣም ፈታኝ ሜዳ እንደሆነ ይታወቃል። ኒውካስል ዩናይትድ 37 የጎል ማግባት ሙከራዎች ነው የተደረጉበት። ከነኚህ የጎል ማግባት ሙከራዎች በእያንዳንዱ በየጨዋታው 2.6 ጎሎች ኤክስፔክትድ ጎልስ ወይንም ደግሞ ሊቆጠር ይችል የነበረ ጎል ነው። በአንጻሩ ደግሞ አጋጣሚዎችን በመጠቀም ኮንቨርዥን ሬት ወይም አጋጣሚዎችን ወደ ጎልነት የመቀየር ንጻሬው 5.6 በመቶ ነው። ከአስቶን ቪላ 1.9 በመቶ ብቻ ነው የሚሻለው እና ይሄ ምናልባት በአጥቂ መስመሩ ላይ ያለውን ክፍተት በሚገባ ይነግረናል። በትልቅ ጨዋታዎች ላይ እንደ ኒክ ቮልተማደ አይነት የፖዚሽናል ስትራይከር ሳይሆን እንደ አንቶኒ ጎርደን አይነት ከተከላካዮች ጀርባ ያለውን ስፔስ የሚያሸት ተጫዋች ነው አሰልጣኝ ኤዲ ሃው ሊጠቀሙ የሚችሉት። በዛሬውም ጨዋታ የሚጠበቀው የሃርቪ ባርነስ፣ አንቶኒ ላንጋ እና አንቶኒ ጎርደን የሶስቱ ተጫዋቾች ጥምረት ነው። ልክ እንደ ፉትቦል ክለብ ባርሴሎናው ጨዋታና ከተከላካዮች ጀርባ ያለውን ስፔስ ይጠቀማሉ ወይስ አይጠቀምም? ከዛ ውጭ የቆሙ ኳሶች በሁለቱም በኩል ዳንበርን፣ ፋቢያን ሻር፣ ገብርኤል ማጋሌሽ፣ ከዛ ውጭ ዊሊያም ሳሊባ፣ እነኚህ ተጫዋቾች በትልቁ የሚጠበቁ ናቸው። በጨዋታው የምንመለከተው አንዱ የማጥቃት መንገድ የቆመ ኳስ ነው። የቆመ ኳስ አሁን በዘመናዊ እግር ኳስ ማርክ ትርጉሙ ከፍ ብሏል። የመልስ ውርወራን ጨምሮ እንግዲህ አርሰን ቬንገር በሮሪ ዴላፕ ያዩትን መከራ አሁን የእሳቸው ቡድን ፎጣ ይዞ መጥቶ ከመልስ ውርወራ እድል ለመፍጠር ጥረት እያደረገ ነው ያለው። እያንዳንዷ ኳስ እጅ በምትገባበት ወቅት የማጥቃት አማራጮችን በተለያየ መንገድ የሚጠቀም አይነት ቡድን ነው የማይክል አርቴታ ቡድንና ፉትቦል ክለብ ባርሴሎና ላይም አይተነዋል። ራፊኒያ ሪያል ኦቬዶን 1-0 ከመመራት ተነስቶ 3-1 ሲያሸንፉ በአንድ አጋጣሚ ረዥም ውርወራ ሲወረውር ነበር ልክ እንደ ሮሪ ዴላፕ። ሁሉንም አማራጭ መጠቀም ግዴታ ነው ማርክ በዚህ ዘመን እግር ኳስና የተሻጋሪ ኳሶች
የቆመ ኳስ ፍልሚያ በጨዋታው ቁልፍ ይመስለኛል። ማርክ ብዙ ትግሎች የምናይበት በሁለቱም ሳጥኖች ለመከላከል ለማጥቃት የተስማሙ የአየር ላይ ኳስ አጠቃቀማቸው ጥሩ የሆኑ ተጫዋቾች በሁለቱም ቡድኖች በኩል መኖራቸው ምናልባት ጨዋታውን የሚወስን ጎል ሊቆጠር የሚችልበት አንደኛ የማጥቃት መንገድ ሊሆን ይችላል የቆመ ኳስ የሚል እይታ ነው የሚኖረኝ። በኒውካስል ዩናይትድ በኩል ግን ማርክ የዚህ የ9 ቁጥር ጉዳይ የሆኑ ጨዋታዎች ላይ ተመልክተናል። በአስተኛ 9 ቁጥር አንቶኒ ጎርደን ጥሩ የጀመረበት እድሎች የፈጠረበት እና ሳይጠቀምበት የቀራቸውን አደገኛ ሙከራዎች ያደረገባቸውን ጨዋታዎች እናስታውሳለን። ኮንቨርዥን ሬቱ 5.6 የሆነውም በዛ ምክንያት ነው። በአሌክዛንደር ኢዛክ ወደ ኒውካስል ዩናይትድ ወደ ሊቨርፑል መሄድና አንቶኒ ጎርደንን አስተኛ 9 ቁጥር የማድረግ ጉዳይ እሱ ምናልባት ለአርሰናል መከላከል አዲስ ፈተና ሊሆን ይችላል። 9 ቁጥሮችን መቆጣጠርና ከአስተኛ 9 ቁጥር ጋር መጫወት ልዩነቱ ሰፊ ነው። ከአስተኛ 9 ቁጥር ተገማች አይደለም እንቅስቃሴው ብዙ በተከላካዮች እይታ ውስጥ አይቆይም። በነጻነት በአታኪንግ ሰርድ ላይ ስፔሶችን እያሸተተ ማጥቃት የሚፈቀድለት ነው። የ9 ቁጥሮች የበለጠ ለተከላካይ ቅርብ ሆነው ተከላካዩ ትኩረት እንዲያደርግባቸው አይነት እድል ይሰጣል ለተከላካዮች። ይሄ ትንሽ የተለየ አዲስ ፈተና ሊሆን ይችላል። የነ ጋብሪኤል ማጋሊሽን ዊሊያም ሳሊባ የትኩረት መጠን የበለጠ ከፍ ማለት ይኖርበታል። በአስተኛ 9 ቁጥር በሚመስል እንቅስቃሴ ነው አርሊንግ ብሮት ሃላንድ ጎል ያስቆጠረባቸው። እዚህ እንደዚህ አይነት ትኩረት ማጣት ምን እንደሚያስከፍል በማንቸስተር ሲቲ ጨዋታ የተመለከቱ ይመስለኛልና የበለጠ ከፍ ያለ ትኩረት አንቶኒ ጎርደን ላይ ማድረግ አግባ ይመስለኛል። በዛሬው ጨዋታ ኢንቴንሲቲው ከፍ ያለ የአማካይ ክፍል ፍልሚያ፣ የመልሶ ማጥቃት እንቅስቃሴዎች፣ ብዙ ሩጫዎች፣ ብዙ የስፕሪንት የማድረግ እንቅስቃሴዎችን እንደዚሁም የቆሙ ኳሶችን የምንመለከትበት ጨዋታ ይሆናል ተብሎ ይጠበቃል። የዛሬው ጨዋታ በአስተኛ 9 ቁጥር አንቶኒ ጎርደን እንደዚሁም ደግሞ በእውነተኛ 9 ቁጥር በኒክ ቮልተማደ አሰልጣኝ ኤዲ ሃው በመጀመሪያውና በሁለተኛው አጋማሽ እንደሚጠቀሙ ይጠበቃል። የሚካኤል አርቴታ 4-2-3-1 ወይስ 4-3-3 አማካይ ቦታ ላይ ማርቲን ዙቢሜንዲ፣ ዴክላን ራይስ እና እንደዚሁ ሚካኤል ሜሬኖ ወይንስ ደግሞ በኤቤሪቼ ኤዜን ሊጠቀም ይችላል? በሳምንቱ አጋማሽ ፖርት ቬልን 2-0 ባሸነፈበት ጨዋታ እንዳደረገው አይነት የሚለው በዛሬው ጨዋታ ላይ የሚታይ ነው የሚሆነው። ቀመሩ ይሰራል አይሰራም? በተለይ ኤቤሪቼ ኤዜን ከሁለቱ 8 ቁጥሮች መካከል አንደኛው ማድረግ ከማንቸስተር ሲቲ እና ከሊቨርፑል ጋር ባደረጋቸው ጨዋታዎች ተመሳሳይ የአማካይ ክፍል ጥምረት ተጠቅሞ ከፍተኛ ትችት ማስተናገዱ ይታወሳል። ሌላ የአማካይ ክፍል ፍልሚያ፣ አካላዊ ፍትጊያ የሚደረግበት ጨዋታ ከመሆኑ አንጻር በዛሬው ጨዋታ ሚካኤል አርቴታ የትኛውን የጨዋታ መንገድ ይከተላል የሚለው በቀጣይ የሚታይ ነው የሚሆነው። በማንቸስተር ሲቲው ጨዋታ ነጥብ ጥሏል። ዛሬ ሌላ ነጥብ መጣል ከሊቨርፑል አስደናቂ ጉዞ አንጻር የሚመከር ወይንም ደግሞ ተቀባይነት ያለው አይደለም። የበለጠ ሚካኤል አርቴታን ጫና ውስጥ የሚያስገባ ውጤት ነው የሚሆነው የዛሬው ጨዋታ ውጤት። ዞሮ ዞሮ እናንተስ ታክቲካዊ ጉዳዮችን በተመለከተ ባነሳናቸው ሀሳቦች ዙሪያ ምን አስተያየት አላችሁ? ምን ሀሳብ አላችሁ? ማስተካከል ያለብንን ወይም ማንሳት ያለብንን መረጃዎች፣ ሀሳቦች ልታደርሱን ትችላላችሁ። ሁልጊዜም ቢሆን እናንተ ቅድሚያ የሚሰጣችሁ ናችሁ። በ433 በኩል ሀሳባችሁን አክብረን ወደ ተግባር የምንገባ ይሆናል። ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ፣ የደውሉን ምልክት በመጫን የበለጠ አዳዲስ መረጃዎችን ልታገኙ ትችላላችሁ። በየቀኑ አዳዲስ መረጃዎችን ወደ እናንተ እናደርሳለን። ለነበረን ቆይታ ከልብ እናመሰግናለን። መልካም እሁድ፣ መልካም ጨዋታ ይሆንላችሁ።